ባርነት እጅግ በጣም ከባድ የሆነ የእስራት መንገድ ነው። ብዙ ሰው በባርነት ውስጥ ስላለ በምን እንደታሰረና እዛ እስራት ውስጥ ለምን እንደቆየ ብዙ ሰው አይረዳም። ከእስራት ነፃ የወጣ ሰው በባርነት ውስጥ ያለውን ሰው ሲመለከተው ምን ያህል ከባድና አሰቃቂ ሁኔታ ውስጥ እያለፈ መሆኑን የሚረዳው ነፃ የወጣ ሰው ነው። ምክንያቱም ባርነት ውስጥ ያሉ ሰዎች ያሰራቸውና የተበተባቸው ነገር ምን እንደሆነ ስለማይረዱትና ስለማያውቁት ያንን ህይወት እንደ ኖርማል ነው የሚያዩት። ያ ህይወት ከባድ እንደሆነ ሲረዱ ከዛ ባርነት ሊያወጣቸው ወደሚችለው ወይ ወደ ፈጣሪያቸው ሊሆን ይችላል ወይ ወደ ሰው ልጆች ሊሆን ይችላል በሚጸልዩበት በሚጮህበት ሰዓት ከዛ ባርነት ነፃ ሊወጡ ይችላል። ነገር ግን ባርነት እጅግ በጣም ከባድ የሆነ ስርዓት መንገድ ነው። የእስራኤል ህዝብ በግብፅ ሀገር በሰላምና በተድላ ዮሴፍ በነበረበት ዘመን ሲኖሩ ነፃነታቸው ከፍተኛ ነበረ። በኋላ ላይ እየበዙ ሲመጡ ፈርዖን ምንድነው ያመጣው? ይሄ ህዝብ በበዛ ቁጥር ከጠላቶች ጋር ተባብሮ ሊወጋኝ ይችላል ብሎ በህዝቡ ላይ ከባድ የሆነ የስራ ጫና፣ ከባድ የሆነ የባርነት ስርዓት ውስጥ እንዲገቡ አደረጋቸው። ከዛ በኋላ ህይወታቸው በባርነት ውስጥ ገቡ። እጅግ በጨነቃቸውና በከበዳቸው ሰዓት ያ ኑሮ እጅግ በጣም ከባድ የሆነ ህይወት ውስጥ ነበረ ሲመላለሱ የነበሩና ሲጮሁ እግዚአብሔር ሰምቷቸው ለአብርሃም ለይስሐቅ ለያዕቆብ የገባላቸውን የተስፋ ቃል ለመፈጸም እግዚአብሔር ወረደ፣ ከባርነታቸው ነፃ አወጣቸው። ከዛ በኋላ በሙሴ አማካኝነት ህዝብ ነፃ ወጥቶ እግዚአብሔር ወዳሰበላቸው ምድር እንዲገቡ እግዚአብሔር በመካከላቸው ተገብቶ ስርዓታቸውን ስለበጠሰላቸው ከባርነት ስላወጣቸው በህይወታቸው እስራት ምን እንደሆነ የሚረዱት ብዙ ናቸው። ያው የተወሰነ ሰዓት ላይ ባርነቱን ስለለመዱትና ያ ባርነት አብሯቸው ስለተዋሃደ ምድረ በዳ ላይ ሆነው እንኳን ወደ ኋላ ለመመለስ ብዙ ጊዜ ተመኝተው ነበረ። ስለዚህ እነዚህ ሰዎች ልባቸው በዛው ስርዓት ውስጥ እንደነበረ እንመለከታለን። ነፃ ያወጡት ደግሞ በአይምሮም በልባቸውም በአካላቸውም ነፃ ያወጡ ሰዎች ወደሚቀጥለው እግዚአብሔር ወደ ገባላቸው ተስፋ ወይም እግዚአብሔር ወደሚያስገባቸው ከነዓን ሊሄዱ ተዘጋጅቷል። አይምሯቸውም ልባቸውም ስጋቸውም የተፈቱ ሰዎች። ነገር ግን ልባቸው የታሰረና ወደ ግብፅ ተመልሰው የግብፅ ኑሮ የሚናፍቁ ሰዎች ምድረ በዳው ላይ እንዳለቁ እንመለከታለን። ዛሬ በዚህ ቪዲዮ ላይ ከባርነት እንዴት ነው ነፃ የምንወጣው፣ ባርነት እንዴት ነው ማሸነፍ የሚለውን ሐሳብ አነሳላችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ይህ ቪዲዮ ዛሬ ለመጀመሪያ ጊዜ እናንተ ጋር ከደረሰ ሳብስክራይብ፣ ላይክ ብላችሁ ጀምሩ። እንደገና የደወሏን ምልክት እንኳን። ስለዚህ ብዙ ሰዎች በባርነት ወይም በስርዓት ውስጥ ያሉበት ጊዜ ነው። በሱስ በተለያዩ በሃይማኖት ስርዓት ውስጥ ሃይማኖትም ያስረናል። አንዳንድ ጊዜ በተለያየ የስጋዊ አስተሳሰብ የስጋዊ ነገር ሰይጣን ያሰራቸው ሰዎች አሉ። ምኞታቸው ያሰራቸው አሉ። በተለያየ ድራግ ውስጥ ያሉ ሰዎች አሉ። በተለያየ ልምምድ ውስጥ ያሉ ብዙ ወጣቶች፣ ብዙ ሰዎች ጾታን ሳይለይ ነው የሚያስረው። ወንድም ሴትም አይልም፣ እስራትና ባርነት። ስለዚህ ብዙዎች በኃጢአት ታስረዋል። ይህንን ነገር ለመፍታትና ከዚህ ነፃ ሊወጡ የሚችሉበትን መንገድ እስካላዩ አይኖቻቸው እስካልተከፈተ ድረስ በዛ ባርነት ውስጥ ረጅም ጊዜ ለመቆየት የሚችሉበት ነገር ውስጥ ሊገቡ ይችላሉ። ለዚህ ነው በመጽሐፍ ቅዱስ ላይ የጌታ የኢየሱስ ክርስቶስ መምጣትና ከእንደዚህ አይነት ህይወት ውስጥ ነፃ እንዲወጡ ኢየሱስ ለሰው ልጆች ኃጢአትና ለሰው ልጆች በደል ለሰው ልጆች ለሰሩት ላደረጉት ከዛ ነፃነት ለማውጣት ኢየሱስ ዋጋ ከፍሏል። ለዚህ ነው በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ ኃጢአት የሚያደርግ የኃጢአት ባሪያ ነው ይላል። ስለዚህ ኃጢአት እናንተን ከገዛችሁ ኃጢአት የሚባለውን ጀነራል ነገር ብናስበው በሁሉም መንገድ ከእግዚአብሔር አርቋችሁ እግዚአብሔር እንዳትመለከቱ ከእግዚአብሔር ጋር ህብረት እንዳታደርጉ እየከለከላችሁ ያ ነገር እናንተን ገዝቷችሁ በየዕለቱ እያስተዳደራችሁ ያለው ነገር እሱ የእናንተ ጌታችሁ ነው። እናንተም ደግሞ የእሱ ባሪያዎች ናችሁ። ስለዚህ አሁን ከዚህ ከባርነት ህይወት ብዙ ሰው ነፃ መውጣት አለበት። ብዙ ሰው መፈታት አለበት። ከብዙ ነገር ተፈታችሁ ወደ ነፃነት ዓለም ውስጥ መግባት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው ያዘጋጀውላችሁ። ስለዚህ የመጀመሪያው ደረጃና አንደኛ ብለን የምናስበው የታሰራችሁበትን ስርዓት አክኖሌጅ አድርጉት ወይም እውቅና ስጡት። በዚህ ነገር ታስሬያለሁ፣ ይሄ ነገር አስሮኛል፣ ኃጢአት አስቸግሮኛል፣ ሱስ አስቸግሮኛል፣ ስጋዊ ነገር አስቸግሮኛል፣ በኃጢአት ህይወት እየተመላለስኩ ነው፣ ሰይጣን ያሰረኝ ነገር እንዳለ ይሰማኛል፣ የሆነ ትብታብ ህይወቴ ላይ እንዳለ ይገባኛል፣ እንደዚህ ነገሮች ህይወቴ ላይ አሉ ብሎ እውቅና መስጠት አለባችሁ። ምን ማለት ነው እውቅና መስጠት? ማመን። ታስሬያለሁ ብላችሁ ካላመናችሁ እንደታሰረ ሰው ሳይሆን የምትንቀሳቀሱት ነፃ እንደወጣ ሰው ስለምትንቀሳቀሱ የታሰራችሁበትን ነገር እንኳን አታውቁትም። ስለዚህ እናንተ የምታደርጉት የምትለማመዷቸው ሮንግ የሆኑትን ነገሮች ስታደርጉ ለእናንተ ትክክል መስለው ሊታዩዋችሁ ይችላሉ። ግን አስገድደው ነው እነዛ እናንተን
እያስደረጉ ያሉት ነገሮች ማለት ነው። ስለዚህ አሁን በስርዓት ውስጥ ያላችሁ ሰዎች ነፃነት ምን እንደሆነ ስለማታውቁ፣ ስለዚህ ከስርዓታችሁ ነፃ ሊያወጣችሁ የሚገባው ነገር የታሰራችሁበት ነገር እስራት እንደሆነ እውቅና መስጠት አለባችሁ። ታስሬያለሁ፣ በዚህ ነገር ተይዣለሁ፣ ይሄ ነገር አስሮኛል ብላችሁ ይሄን ነገር ለእግዚአብሔር እውቅና መስጠት አለባችሁ። ከዛ በኋላ ነው የሚቀጥሉት ነገር በህይወታችሁ ላይ የሚመጡት። ስለዚህ ያደረጋችሁት ያሉ ነገር በባርነት ውስጥ እንደሆናችሁ ሲገባችሁ ነው መጮህ ያለባችሁ። ቅድም ሲጀምር እንዳወራሁላችሁ የእስራኤል ህዝብ ባርነት ውስጥ የመጨረሻ ጭቆና ውስጥና የመጨረሻ ሰቆቃ ሲገቡ ነው ጮሁ የሚለው። ሲጮሁ ነው ከዛ በኋላ አዳኝ ይመጣላቸው ሊታደጋቸው፣ ሊያስወጣቸው፣ ከባርነት ሊፈታቸው እግዚአብሔር ራሱ በመካከላቸው የተገኘው ጩኸታቸውን ሰምቶ ነው። ስለዚህ የሆነ ሰዓት ላይ በቃን ብሶብናል፣ አልቻልኩም፣ ይሄ ነገር ከብዶኛል፣ ይሄ ነገር እያስቸገረኝ ነው፣ ይሄ ነገር በህይወቴ ኮንትሮል አድርጎኛል፣ እየገዛኝ ነው፣ መፈታት አልቻልኩም፣ መውጣት አልቻልኩም፣ መሄድ አልቻልኩም፣ መሮጥ አልቻልኩም፣ ህይወቴ ታስሮ ነው ያለው፣ አንድ ቦታ ነኝ ያለሁት፣ ደካማ ነኝ፣ ሰነፍ ነኝ፣ በብዙ ነገር ታስሬያለሁ ብላችሁ ይሄንን ነገር በእግዚአብሔር ፊት ሲጮሁ እግዚአብሔር የሚቀጥለው ነገር ለማድረግ ወደ እናንተ እንደሚመጣ ከመጽሐፍ ቅዱስ እንማራለን። ስለዚህ አንደኛው ደረጃ ምንድነው? እውቅና መስጠት። በኃጢአት እንደታሰራችሁ፣ በሱስ እንደታሰራችሁ፣ በኃጢአት ልምምድ እንደታሰራችሁ፣ በስጋ ልምምድ እንደታሰራችሁ፣ በማናቃቸው መንፈሳዊ ዓለም ላይ በሚደረጉ አጋንንታዊ በሆኑ መናፍስታዊ በሆኑ ስርዓት ውስጥ እንዳላችሁ ያንን ነገር ለእግዚአብሔር በጸሎት ስትናገሩ እግዚአብሔር የሚቀጥለውን ነገር ያደርግላችኋል። ስለዚህ የመጀመሪያው ነገር እውቅና መስጠት። ሁለተኛው ነገር ደግሞ ምንድነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ አለ። ስለዚህ ነፃነት የሚገኘው ወደ ኢየሱስ በመምጣት ነው። ኢየሱስን ወደ ማወቅ ህይወቱ ስትመጡ ነፃ የሚያወጣው ኢየሱስ ብቻ ነው። ከእንደዚህ አይነት ከኃጢአት ከሆነ ልምምድ፣ አመፅ ከሆነ ልምምድ፣ ስጋዊ ከሆነ ልምምድ፣ የትኛውም አይነት እናንተን ገዝቶ ካለው ከጨለማው ዓለም ከአጋንንት ዓለም ነፃ ሊያወጣችሁ የሚችለው በሃይማኖት ስርዓት ውስጥ የሚደረጉት የመንፈሳዊ ነገሮች እንቅስቃሴዎች ሳይሆኑ መጀመሪያ ነፃ ሊያወጣችሁ የሚችለው ኢየሱስ መሆኑን ስትረዱ ነው። ጌታ ኢየሱስ ነፃ ካላወጣችሁ ማንም ነፃ ያወጣችሁ። የተወሰነ ሶልቭ ሊያደርግላችሁ ማገገሚያ የሆነ ነገር ሊሰጣችሁ ይችላል እንጂ የዘላለምና ለዘላለም ነፃ ወጥታችሁ በነፃነት ልትመላለሱበትን የምትችሉት የምታገኙት ኢየሱስ ክርስቶስን ነፃ እንደሚያወጣችሁ ስታምኑት ነው። ኢየሱስን ማመን ካልቻላችሁ፣ በኢየሱስ የሚገኘውን ነፃነት፣ በኢየሱስ የሚገኘውን ከአርነት መውጣት ካልተቀበላችሁ ሌላ ስጋ ለባሽ ነፃ ሊያወጣችሁ አይችልም። ገንዘብ አያወጣችሁም፣ ቤተሰብ አያወጣችሁም፣ በጣም የታወቁ መንፈሳዊ የተባሉ ሰዎች ነፃ ያወጧችሁ። ምክንያቱም በእነሱ በኩል አልፎ የሚሰራውንና በእነሱ አልፎ የሚንቀሳቀሰውን የኢየሱስ ክርስቶስን ህይወትና የኢየሱስ ክርስቶስን አደራረግ ካልተቀበላችሁ በህይወታችሁ ላይ ነፃ መውጣት አትችሉም። ስለዚህ ሁለተኛ ደረጃ ምንድነው? ኢየሱስ ነፃ እንደሚያወጣችሁ እመኑ። በክርስቶስ ሰው ነፃ መውጣት ይችላል። በክርስቶስ ፊት የሚቆም ምንም ነገር የለም። የኢየሱስ ስም ከስሞች ሁሉ በላይ ነው። ስሞች ሁሉ ሊንበረከኩ የሚችሉትና ተገዝተው የገዙ የተባሉ ገዥነን የተባሉ የበላይነን ተብለው የተሰየሙ ሁሉ ሊንበረከኩ የሚችሉት በጌታ በኢየሱስ ክርስቶስ እግር ስር ብቻ እንደሆነ ሰው ሲያቅ ነፃነትን ያገኛል። ሶስተኛ ደግሞ የምንመለከተው ምንድነው? ሮሜ ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል፣ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ስለዚህ አሁን ምንድነው? ባርነታችሁን ካወቃችሁ፣ ስርዓታችሁን ከገባችሁ፣ ወደ ኢየሱስ ከመጣችሁ በኋላ የሚቀጥለው ህይወት ላይ ፍጹም የሆነ ነፃነት የምታገኙት አእምሯችሁን በማደስ ነው። ይህንን ዓለም ባለመምሰል ከዚህ ዓለም ጋር ባለው ግንኙነት ዓለማዊ በሆኑና ዓለም ውስጥ ባሉት ነገር ከእግዚአብሔር ሊያርቁ በሚችሉት መንገዶች ውስጥ ወጥታችሁ አእምሯችሁን እንደ እግዚአብሔር ቃል እያደሳችሁ በእግዚአብሔር ቃል እየተሞላችሁ የእግዚአብሔርን ቃል በማድረግ ህይወት ውስጥ መግባት ይጠበቅባችኋል። ምክንያቱም የእስራኤል ህዝብ ምድረ በዳ ቀርቷል። እግዚአብሔር እየመራው ታምራት እያሳየው እየመገበው ከአለቷ እያጠጣው ምድረ በዳ ላይ እግዚአብሔርን ባለማመኑና የእግዚአብሔርን ቃል ባለመቀበሉና ባልታደሰ አእምሮ ስለተመላለሱ ነው። ምክንያቱም አእምሯቸው ሁል ጊዜ ወደ ነበሩበት ባርነት ይወስዳቸዋል። ወደ በፊቱ ድሮ ወደ ነበሩበት ኑሯቸው እየመለሳቸው የግብፅ ኑሮ ያምራቸዋል። ስለዚህ ሳይታደስ አእምሯቸው ምድረ በዳ ላይ ብዙዎቹ ቀርተዋል፣ ብዙዎቹ አልቀዋል። ስለዚህ በየዕለቱ በእግዚአብሔር ቃል መታደስ ያስፈልጓል። አእምሯችን መለወጥ ያስፈልጓል። አእምሮ ካልታደሰ በድሮ ማንነቱ ሊቀጥል ይችላል። የድሮ ሰፈራችሁ፣ የድሮ ልምምዳችሁ፣ የድሮ የሱስ ህይወታችሁ፣ የድሮ የማመንዘር ህይወታችሁ፣ የድሮ ፍላጎታችሁ ሁሉ ይመጣና ወደ ቀደመው ነገር ሰይጣን ይዟችሁ ይመራችኋል። የድሮውን ነገር ያሳያችኋል። እንዲያምራችሁ እንድትጓጉ ወደዛ ይመልሳችኋል። ነፃ የወጣችሁበትን ቦታ ሄዳችሁ ድጋሚ እንደ አሳማ ማለት ነው። አሳማ ታጥቡትና ዞር ስትሉ መልሶ ጭቃ ውስጥ ይገባል። ይሄ ምንድነው? የተደረገለትን ሳያቅ ስለቀረ የታጠበውን የነፃውን ነገር ሳይረዳ መልሶ እዛው የሚወደው ጭቃ ውስጥ እንዲመላለስ ያደርጓል። ስለዚህ ዛሬ እግዚአብሔር
ነፃ ከወጣችሁ በኋላ የእናንተ ድርሻ አይምሯችሁ እንድትለውጡ ይፈልጋል እግዚአብሔር። በአይምሯችሁ መታደስ፣ በአይምሮ መለወጥ፣ የእግዚአብሔርን ቃል ማሰላሰል፣ እንደ እግዚአብሔር ቃል መለወጥ፣ እንደ እግዚአብሔር ቃል መኖር ስትጀምሩ አይምሯችሁ እየታደሰ ይመጣል። አሮጌው ነገራችሁ እየሞተ ይመጣል። ስለዚህ በአይምሮ መታደስ አስፈላጊ ነው በሶስተኛ ደረጃ። አራተኛ ደግሞ ምንድን ነው የሚያስፈልገው? ያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ፣ የጻድቅ ሰው ጸሎት ኃይል አለው ታላቅም ነገር ያደርጋል ይላል። ስለዚህ ጸሎት ህይወት ውስጥ ጸሎትን መፈለግ፣ መዳንን መፈለግ። ስለዚህ ሌሎች ሰዎች እናንተ ጋር መጥተው እንዲጸልዩላችሁ የጸሎት ህይወታችሁ እንዲበረታ ደግሞም በውስጣችሁ ያሉ የተለያዩ ነገሮች ካሉ እነሱን ሄዳችሁ ልትናዘዙላቸው ሐሳባችሁን ውስጣችሁ ያለውን ሸክማችሁን ልታጋሯቸው የሚያስፈልጋችሁ ሰዎች አሉ። ቤተክርስቲያን ውስጥ አገልጋዮች አሉ። የተሻለ መንፈሳዊ ህይወት ውስጥ ያሉ ሰዎች አሉ። እነሱ ጋር ሄዳችሁ በህይወታችሁ ላይ የደከማችሁበት ባርነት ውስጥ የከተታችሁን ነገርን ለነዚህ ሰዎች ነግራችሁ በእነሱ በኩል እግዚአብሔር በሰው በኩል ነው እግዚአብሔር አልፎ የሚሰራው። ስለዚህ ነፃ የምትወጡበት ለመዳን መጸለይ የሚባለው ነገር መለማመድ ያስፈልጋችኋል። ቅድም እንደነገርኳችሁ መጮ የሚባለው ነገር አብሮ የተያዘ ከጸሎት ጋር ነው። ስለዚህ ለመዳን የምትፈልጉ ከሆነ በጸሎት መጮ አለባችሁ። በጸሎት ድካማችሁን የተሸነፋችሁበትን ባርነት ውስጥ የከተታችሁን ነገር ይዛችሁ መቅረብ ትችላላችሁ። ሜት በእግዚአብሔር ፊት ከማን ጋር? ከቅዱሳን ጋር ማድረግ የምትችሉበትን ነገር ስታደርጉ በሰዎች በኩል እግዚአብሔር ይመጣና ነፃ ያወጣችኋል። ምክንያቱም ጸጋ ያለው ቤተክርስቲያን ውስጥ ነው። ጸጋዎች የሚንቀሳቀሱት ቤተክርስቲያን ውስጥ ነው። ስለዚህ ጸጋ ውስጥ ለምሳሌ ከአጋንንት ነፃ መውጣት ካለባችሁ በሰዎች በኩል ነው እግዚአብሔር ነፃ የሚያወጣችሁ። ይችላል እግዚአብሔር ራሱ መጥቶ ነፃ ሊያወጣችሁ ይችላል። ነገር ግን ሰዎችን በማህበር የሰበሰበውና እግዚአብሔር ቅዱሳን ብሎ የሚጠራቸው በክርስቶስ አምነው የተሰበሰቡ ሰዎች እርስ በርሳቸው በድካማቸው ሸክማቸውን እርስ በርሳቸው እንዲደጋገፉ ነው ያስቀመጠውና ወደ ቤተክርስቲያን መጥቶ ይህንን ማድረግ ለመዳንም ካለባችሁ ነገር ለመውጣት ይህንን ስታደርጉ ነፃ የምትወጡበትን ነገር ታደርጋላችሁ። የሚቀጥለው ደግሞ እዛው ያዕቆብ መልእክት ላይ 4:7 ላይ እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃውሙት ከእናንተም ይሻል ይላል። ስለዚህ በባርነት ውስጥ የከተታችሁን እንደዚህ አይነት ህይወት የከተታችሁን ከበስተጀርባ የነበረው ሲመራችሁ ሲገፋችሁ ወደማይሆን ህይወት ውስጥ የከተታችሁ ዲያብሎስ ነው፣ ሰይጣን ነው፣ አጋንንቶች ናቸው። ስለዚህ እግዚአብሔር እንደዚህ አይነት ህይወት ውስጥ እንድትቆዩ አይፈልግም። እግዚአብሔር በክርስቶስ በኩል ሰዎች ሁሉ ነፃ እንዲወጡ ይፈልጋል። ስለዚህ እናንተ ደግሞ በክርስቶስ በኩል ነፃ ልትወጡበት የምትችሉበት መንገድ ምንድን ነው? ይሄ በፊት ሸክም ያሸከማችሁ አይምሯችሁን የነጠቀ ልቦናችሁን የሰለበውን በህይወታችሁ ላይ ጠባብና ሊሚት ያለው ህይወት ውስጥ እንድትቀሩና ገደብ ያለው ህይወት ውስጥ እንድትንቀሳቀሱ ያረጋችሁን ዲያብሎስን መቋቋም የምትችሉበት ሌቭል ውስጥ መግባት አለባችሁ። ዲያብሎስን መቃወም በህይወታችሁ፣ በንግግራችሁ፣ በአካሄዳችሁ፣ በኑሯችሁ የኢየሱስን ህይወት እየኖራችሁ በክርስቶስ ያገኛችሁትን ይህንን እውነት፣ ጽድቅ፣ ቅድስና እያወጃችሁ ዲያብሎስን የሚቃወም ህይወት ውስጥ መግባት አለባችሁ። ስለዚህ ዲያብሎስን በሁለት መንገድ እንቃወመዋለን። የመጀመሪያው በኑሮ ነው የምንቃወመው፣ በቅድስና ኑሮ እንቃወመዋለን። በሁለተኛ ደግሞ በጌታ በኢየሱስ ክርስቶስ ስም እንቃወመዋለን። ወደ እግዚአብሔር በመቅረብ እንቃወመዋለን። በህይወታችን ወደ እግዚአብሔር እየቀረበን ስንመጣ ዲያብሎስ ከኛ እየሸሸ ይመጣል። ስለዚህ ይህንን ህይወት ስታደርጉት ዲያብሎስን መቋቋም ትችላላችሁ። ባርነት ውስጥ የከተታችሁን ያን ጠላታችሁን ባርነት ውስጥ ረጅም ሰዓትና ረጅም ዘመን ያስገዛችሁን ያንን መቋቋም የምትችሉበትን አቅም የምታገኙት ወደ እግዚአብሔር በመቅረብና ዲያብሎስን ሬዚስት በማድረግ ነፃ መውጣት ትችላላችሁ። ስድስተኛ ደግሞ በመንፈስ መመላለስ ነው። ገላትያ 5:16 ላይ እንግዲህ በመንፈስ ኑሩ ላለው የስጋን ምኞት አትፈጽሙ ይላል። ስለዚህ የመጨረሻው እየደረስን ያለበት ምክንያት ምንድን ነው? ህይወታችሁ በመንፈስ ቁጥጥር በእግዚአብሔር መንፈስ ቁጥጥር ውስጥ ስትመላለሱ የመንፈስ ቁጥጥር እናንተ ላይ ሲሆን በመንፈስ መመላለስ ትጀምራላችሁ። ስለዚህ ስጋዊ ማንነታችሁ እየሞተ ይመጣል። የስጋን ነገር አታደርጉም፣ በስጋ አትተዳደሩም፣ የስጋን ምኞት እየፈጸማችሁ አትንቀሳቀሱም። መንፈስ ቅዱስ ስለሚመራችሁ የትኛውም አይነት እናንተ ሊገዛ አይችልም። ምክንያቱም የእግዚአብሔር መንፈስ ባለበት በዛ አርነት አለ ይላል። አርነት የሚኖረው መንፈስ ቅዱስ ከእናንተ ጋር ሲኖር ነው። ስለዚህ እናንተ ህይወታችሁ ብርቱ ወደ ተሻለና እግዚአብሔር ወደሚፈልገው ህይወት ውስጥ እየገባችሁ ትመጣላችሁ። በመንፈስ መመላለስ ማለት ምንድነው? እንደ እግዚአብሔር አይነት ህይወት መኖር ማለት ነው። መንፈስ ጋይድ እያደረጋችሁ፣ መንፈስ እየመራችሁ፣ መንፈሳዊ የሆኑ ፍሬዎችን እያፈራችሁ፣ ከመንፈስ ጋር ህብረት እያደረጋችሁ ስትመላለሱ አሸናፊ ትሆናላችሁ። ባርነት በእናንተ ላይ ስልጣን አይኖረውም። እስራት በእናንተ ላይ ስልጣን አይኖረውም። የመጨረሻው ምንድነው? አምላካዊ ድጋፍ የምታገኙበት ቦታ ላይ ሁሌ መገኘት። ዕብራውያን 10:25 ላይ አንዳንዶች ማድረጉ እንደተዉት መሰብሰባችሁን አትተው፣ ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችሁ
እርስ በርሳችን እንበረታታ ይላል። ምክንያቱም እርስ በርሳችን የምንበረታታበት ቦታ ቤተክርስቲያን ነው። አንስቼዋለሁ የተወሰነ ነገር። ስለዚህ አምላካዊ የሆነ ድጋፍ፣ አምላካዊ እርዳታ የምታገኙበት ቤተክርስቲያን ውስጥ ስትገኙ፣ ቤተክርስቲያን ውስጥ በአገልግሎት ስትያዙ፣ ቤተክርስቲያን ውስጥ ባለው እውነተኛ በሆነው ህብረቱ ስትገኙ የእግዚአብሔር እርዳታ በእነሱ በኩል በእናንተ ህይወት ውስጥ ይፈሳል። ስለዚህ ከሚፈልጋችሁ ዓለም ከሚጎትታችሁ ዓለም ወጥታችሁ ወደ ትክክለኛው ዓለም እግዚአብሔር ወደ አዘጋጀውና እግዚአብሔር ወደሚገኝበት ህብረት ውስጥ እስካልገባችሁ፣ ቅጥር ውስጥ እስካልገባችሁ ድረስ ብቻችሁን የምትሄዱ ከሆነ ያው ብቻዋን እንደምትሄድ በግ ነው የምትሆኑት። ምክንያቱም ጠላት ከግሩፕ ነው የሚያስወጣችሁ። ብቻችሁን ሲያገኛችሁ ይበላችኋል፣ ያጠፋችኋል፣ ያወድማችኋል። ነገር ግን ግሩፕ ውስጥ ግን ስትሆኑ ግን ፕሮቴክት ትሆናላችሁ። ስለዚህ ህብረት ውስጥ መቆየት፣ በህብረት ውስጥ መታቀፍ የሚጠቅማችሁ ምንድነው? ከብዙ ባርነት ውስጥ ነፃ ያወጣችኋል። ህይወታችሁ፣ መንፈሳዊ ግለታችሁ እያደገ ይሄዳል። የህይወታችሁ ኳሊቲ እየጨመረ ይመጣል። ምክንያቱም የተሰበሰባችሁበት ቦታ እግዚአብሔር የሚገኝበት ነው። ወንድሞች መካከል እግዚአብሔር ይገኛል። በወንድሞች መካከል እግዚአብሔር ያልፋል። ስለዚህ ይህንን አስቡት። እነዚህን 7 ነገሮች በደንብ ከያዛችሁልኝ ከባርነት ነፃ የምትወጡበትን ነገር አሳይቻችኋለሁ። ከባርነት ነፃ ስትወጡ ህይወታችሁ የምታስቡበት ደረጃ ትሄዳላችሁ። ገደብ ካለበት፣ ከተገደባችሁበት፣ እንደ ኢያሪኮ ከቆመባችሁ፣ ከፊት ለፊታችሁ አጥሮ ከያዘው ህይወት አልፋችሁ መውረስ ወደሚገባችሁ፣ ማለፍ ወደሚገባችሁ፣ በኑሯችሁ፣ በትዳራችሁ፣ በስራችሁ፣ በትምህርታችሁ፣ በአገልግሎታችሁ ሁሉ አልፋችሁ የምትሄዱበትን ህይወት ታገኛላችሁ። ካልሆነ ገደብ ያለው ህይወት ውስጥ ሁሉ እያማረራችሁና ስቃይ ውስጥ የምትኖሩበት ህይወት ውስጥ ትቀጥላላችሁ። ነገር ግን ክርስቶስ ነፃ ካወጣችሁና በነፃነት የምትኖሩ ከሆነ የክርስቶስ ባሪያ ናችሁ እንጂ የእናንተ ወይም የፍላጎታችሁ ወይም የኃጢአት ወይም የጠላት ወይም የሰይጣን ባሪያዎች አይደላችሁ። ስለዚህ ክርስቶስ ነፃ ካወጣችሁ ፈጽሞ ነፃ ትወጣላችሁ። አርነታችሁ በዛ መልክ ይታወጃል። ስለዚህ ዛሬ ወደ ጌታ መምጣት ይህንን ነገር ያስገኝላችኋል። በዚህ ህይወት ውስጥ እንድትኖሩ ያደርገላችኋል። ስለዚህ በጨለማ ያላችሁ፣ የታሰራችሁ፣ በብዙ አይነት ሱስ ውስጥ ያላችሁ፣ በብዙ አይነት መከራ ውስጥ፣ በብዙ አይነት ባርነት ውስጥ፣ በሰው ባርነት ውስጥ፣ ሃይማኖት በሚመስል ባርነት ውስጥ የተቀመጣችሁ ወንዶች፣ ሴቶች ወደዚህ ነፃ ወደሚያመጣው ወደ ጌታ የኢየሱስ ስራ፣ ወደ ኢየሱስ ህይወት፣ ወደ ኢየሱስ አገልግሎት፣ ወደ ኢየሱስ እንቅስቃሴዎች ሰው ሲመጣ ፍጹም ነፃ ያወጣል። ኢየሱስ አርነት ያወጣል። በሱ በኩል እናንተ ነፃ አውጥቷችሁ በነፃነት እንድትኖሩ የሚያደርጋችሁ ዓለም ውስጥ ይከታችኋል። ስለዚህ ይህ ቪዲዮ ለእናንተ ነው። በሌላ ቪዲዮ እንገናኛለን። እስካሁን ድረስ ተከታትላችሁኝ ከሆነ ሳብስክራይብ፣ ሼር ማድረግ አትርሱ። ሰላም ቆዩ።